Tensions are rising in the Red Sea. ሁቲዎችን ከምድረ ገጽ ለማጥፋት በሚል የመን በከባድ የአየር ድብደባ ታረሰች። በመንግስትም ላይ ቂም ቋጠሩ። ለሁቲዎች ደግሞ ኢራን ቆመችላቸው። ሰሜንና ደቡብ የመን ብለው ድንበር አስመራው ለሁለት ተነጠቋል። የየመን ሁቲዎች ነገር ከየት ወዴት? የየመንን ፈተና ካለ ራሷ ማን ይረዳዋል? የአረቦች እናት የሚባለው ምድሯ በሃያኛው ክፍለ ዘመን ጦርነት፣ ቸነፈር፣ በላ ሲደራረብበት ነው ያሳለፈው። በአንደኛውም ያልሻረ ቁስል እያመረቀዘባት መግላለች። ለሁለት የሰነጠቃት የዓለም ፖለቲካ ከሽፎ አንድነቷ ጸና ሲባል በልተው የማይጠረቁ ዘርፈው የማይሞላላቸው መሪዎች ተከምረውባት ጭንቀቷን አጋሙት እንጂ ታሪኳን የሚመጥር ክብር አላጎናጸፏትም። እልፍ አላፋዊ የሕዝብ መስተጋብር እንዳልነበረባት እኔ ብቻ እኖር ባይ ጠርዘኞች ወገን እየከፈሉ ሲገፉና ሲያባረሩ ግፉ ሞልቶ ስለፈሰሰ በረሃዋን ጥይትና ዋይታ ነገሰበት። የመን ቆንጆ አገር ናት። እጅግ የሚያስጎመጅ መልክዓ ምድራዊ ቀጠና ላይ ነው የምትገኘው። አጸኗ ጀግና ቢያፈራ ኖሮ የዓለምን ጉሮሮ በግራ እጇ አንቃ በያዘች ነበር። ጎረቤቶቿ ባይመቀኟት ኖሮ ነዳጅ ሳይኖራት የነሱን ያህል ለመበልጸግ አቅም ባላጠራት፣ የቅኝ ገዢዎች ትርክት ባይከፋፍላት ታላቅ ሥርዓተ መንግሥት ለመመስረት አትተናነሰም። የመን የአረቦች እናት ናት፣ ግን ፍሬዎቿ አፈረሷት። በየመን ጥራይም ዱሩን ማንጎራጎር የዕድሜ ልክ መሐላ ነው። መች ረክታ ታውቅና የአረብና ኤርትራን ባህር ተንተረሳ የምትበላው የላትም። በደጃፏ ወርቅ ነዳጅና እህል እየተመላለሰ ጎተራዋ ባዶ ነው። የዓለምን ሀብት በዓይኗ እያየች ከመጎምጀት በስተቀር የምታደርገው አንዳችም ነገር የለም። የመን በስሌት የደህየች አገር ናት። ጠንክራ ከሌሎች ጎረቤቶቿ ጋር ትከሻ እንዳትለካካ መርግ ተጭኖባታል። ዘመናት የተሻገረ መልከ ብዙነቷን ከበረከት ማማ አውርደው የውርደቷ ካባ አድርገውባታል። የመንን ከገባችበት የትርምስ ቅርቃር እንዳትወጣ ምክንያት ከሆኑት ችግሮች አንዱ በፊት ተበድለናል የሚል ያለፈ ዘመን ቁርሾ ነው። በየመን መጠቀም የሚፈልግ የትኛውም ኃይል ደግሞ እንደ አይነት አቤቱታ ካገኘ አጋግሞ ወደ ጠመንጃ ቋንቋ ይቀይረዋል እንጂ በዋዛ አያልፈውም። ይሁንና የመንን ለማዳከም ሲባል የተጎነጎነው ሴራ እዚያው ተገድቦ አልቀረም። ዓለም ሳትወድ በግዷ ተቀብለዋለች። ችግሩን የምትፈታበት እውነተኛ መላ ግን አልታሰበበትም። አብዱሰመድ መሐመድ የየመንን የዘመናት የፈተና ጉዞ አስቃኛችኋለሁ። ውድ የሳሎን ቲዩብ ቤተሰባችን የኢትዮ ሪል ስቴት ሽልማት አሸናፊው ቴምር ሪል ስቴት ለኑሮ በሚመቸውና ተመራጩ ሳር ቤት ቫቲካን ኤምባሲ አጠገብ የተለያየ የካሬ አማራጭ 15 በመቶ እስከ 35 በመቶ በሚደርስ እውነተኛ ቅናሽ መኖሪያ አዘጋጅቶሎታል። በ80 ካሬ ላይ የተገነባ ባለ 2 መኝታ ቤት በ5.7 ሚሊዮን ብር የራስዎ ለማድረግ ይፍጠኑ። በካሬም በመኝታ ክፍል ብዛትም ተጨማሪ አማራጭ ያገኛሉ። የብዙዎችን ትዝታ በያዘው አዋሬም በአዲስ ግንባታ ብቅ ብሏል። የንግድ ሱቅ ቢሻው በኢንዱስትሪው መንደር ገላን 2.6 ሚሊዮን ብር አጠቃላይ ክፍያ ጀምሮ በሽበሽ ነው። በአያት በጋርመንትና በሊሴ ገብረ ማርያም አካባቢ የተገነቡት ቤቶችና ሱቆች ልዩ ቅናሽ ተደርጎባቸዋል። ለበለጠ መረጃ ወይም የሚገዙትን ንብረት ጎብኝተው ለመምረጥ በ0997 48 73 48 በቀጥታ አለዚያም በዋትስአፕ ይደውሉልን። ቀይ ባህር የዓለም 1/3ኛ የኮንቴነር ጭነት ወይም 1.2 ቢሊዮን ዶላር የሚሰላ ሸቀጥ ይተላለፍበታል። ይሁንና በየመን አንሳሩላህ ቡድን ወይም ሁቲዎች ጥቃት የተነሳ 70 በመቶ የመርከብ ንግድ እንቅስቃሴ ተስተጓጉሏል። ሁቲዎች በባብል መንደብ ሰርጥ በቅርብ ዓመታት ጥቃት ማፋፋማቸው የንግድ መርከቦችን የእንቅስቃሴ መስመር አስለውጧል። አያሌ መርከቦች በአፍሪካ ደቡባዊ ጫፍ ዞሮ ለማለፍ ተገደዋል። ይህ ደግሞ ከእስያ አውሮፓ ወይም በተቃራኒው ለምትቀዝፍ አንዲት መርከብ የ5000 ኪሎ ሜትር ርቀት ይጨምራል። እሱም የመርከብን የነዳጅ ወጪ በ1 ሚሊዮን ዩሮ እንዲያሻቅብና ጭነት ማራገፊያ ቦታ የሚደርስበትን በ14 ቀን እንዲዘገይ ምክንያት ነው። እንደ አውሮፓውያን አቆጣጠር በ2024 የየመን ሁቲዎችን ጥቃት በመፍራት በቀይ ባህር የመርከቦች እንቅስቃሴ መስተጓጎል 200 ቢሊዮን ዶላር ማክሰሩ ተረጋግጧል።
የመን ወደ ጦርነትና እልቂት የገባችው ለብዙ ጊዜ በተንከባለለ ተደራራቢ ችግር መዘዝ ነው። የቅኝ ግዛት ዘመን እንግልቷ እስከ ዛሬም አልረጋ ላለው ሰላሟ እርሾ መሆኑም ይታመናል። ብሪታንያውያን ደቡባዊ የመን ላይ እግራቸውን ያሳረፉት በ1839 ነው። የአደንን ወደብ ዋና የንግድ መናኸሪያ በማድረግ ከህንድና እስያ ጋር የሚገናኙበት ድልድያቸው ሆነ። በ1869 ደግሞ ፈረንሳዮች በግብፅ የስዌዝን ቦይ ቀደው ሜዲትሬኒያንና ቀይ ባህርን በመርከብ አስተሳሰሩ። ከዚያ ወዲህ የየመን ተፈላጊነት አደገ። ሰሜናዊውን የመን የሚቆጣጠሩት ኦቶማን ቱርኮች በአንደኛው የዓለም ጦርነት በገጠማቸው ሽንፈት ስለተዳከሙ በ1918 አካባቢውን ለቀው ወጡ። ይሁንና የመንን አዋህዶ አንዲት አገር ለመፍጠር የተደረገው ሙከራ አልሰመረም። ሰሜናዊ የመን በ1962 ሉዓላዊት አገርነቷ ታወጀላት። ብሪታንያውያን ግን ደቡቡን እንደተቆጣጠሩ እስከ 1967 ቆይተዋል። በዚህ አጋጣሚ ከሰሜን ጋር ለማዋሃድ አልተሳካም። ስለዚህም ከ3 ዓመት በኋላ በ1970 ደቡባዊት የመን የተባለች ኮሚኒስታዊት ሀገር ተፈጠረች። ሰሜን የመን ሰነአን፣ ደቡብ የመን ደግሞ አደንን መዲናቸው አድርገው እንደ ጎረቤት ሀገራት መኖር ቀጠሉ። ሰሜናዊ የመን ያዚድ የሚባሉት የሺዓ እስልምና ተከታዮች ይበዙባታል። ያዚዲዎች የዘር ግንዳቸውን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር እያስተሳሰሩ ጥንታዊ ማንነት እንዳላቸው ይጠቅሳሉ። መኖሪያቸው ሳዑዲ አረቢያ ድንበር አካባቢ ነው። ጥንት የራሳቸው ሃይማኖታዊ አስተዳደር ይመሩ ነበር። ደቡባዊት የመን ግን በአብላጫው የሱኒ ሙስሊሞች ሀገር ሆና ዘልቃለች። ይህ የየመን ማህበራዊ ስሪት አካባቢያዊ ብቻ ሳይሆን የባህልና የሃይማኖት ፍክክርን ፈጥሯል። መጅሊሱ በሰሜናዊ የመን ሰዓዳ ከተማ የሚገኘው የዛይዲ አስተዳደር በ1960ዎቹ ነው በአመጽ የተገረሰሰው። ያዚዲዎች ከዛን ጊዜ ጀምሮ እንዳቄሙ ዘልቀዋል። ለሁለት በሰሜንና ደቡብ የተከፈለችው የመን በ1990 ተዋሃደች። አሊ አብደላ ሳሌህ ስልጣን ያሱ። በመላ የመን የሱኒ ሰለፊ እስልምና ተበረታታ። ሳዑዲና በዙሪያዋ ያሉ ሀገራትም ሱኒዎች በበላይነት የሚቆጣጠሩት መንግስት እንዲፈጠር ብሎም እንዲጎለብት ሲደግፉ ቆይተዋል። ማህበራዊ አድሎ እንደሚፈጸምባቸውና ከኢኮኖሚም ሆነ ከፖለቲካ መገለላቸውን የሚጠቅሱት ያዚዲ ሺዓዎች አልሸባብ አልሙእሚን የተባለ ንቅናቄ ጀመሩ። ተሰባስቦ ማጥናት፣ በህቡ መደራጀትና ራስን አንድ አድርጎ ማጠናከር ስራቸው ሆነ። ሁሴን አልሁቲ የተባለ የቀድሞ የፓርላማ አባል ነበር መሪያቸው። የሱ መኖር ዛይዲዎችን በእጅጉ አጠናክሯቸዋል። የሁቲዎች አንድነትና ብርታት እንደ ኢራን ባሉ የሺዓ ተከታይ ሀገራት የሚደገፍ ነበር። ሁቲዎች ይህ ስም የተሰጣቸው ከመሪያቸው ሁሴን አልሁቲ ተወስዶ ነው። አንሳሩላህ በሚል ይፋዊ መጠሪያ በ2000 ዓመተ ምህረት ወታደራዊ እንቅስቃሴ ጀመሩ። አካባቢያቸውን በታጣቂ ኃይል አጠሩ። ከ2004 እስከ 2010 ከፕሬዝዳንት አሊ አብደላ ሳሌህ መንግስት ሰራዊት ጋር ተዋግተው አንዴም አልተቀመሱም። ራሳቸውን የበለጠ እያደራጁ አካባቢያቸውን ሳያስደፍሩ ኖረዋል። በ2011 የአረብ አብዮት የመን ደረሰ። የመናውያን በመንግስታቸው ላይ ተነሱ። ተቃውሞው ለ33 ዓመታት ስልጣን ላይ የቆየውን የአሊ አብደላ ሳሌህ መንግስት ገረሰሰው። በምትኩም አብዱራቡ መንሱር ሃዲ የሚመሩት የሽግግር አስተዳደር ተመሰረተ። በዋናነት ሳዑዲና የተባበረችው አረብ ኤምሬት ይደግፉት ነበር። ያዚዲዎች ግን በዚህኛውም የሽግግር ሂደት ተገለናል የሚል ቅሬታ አደረባቸው። በየመን ፖለቲካ ድምጻችን ካልተሰማ ብለው አኮረፉና ከሽግግሩ ሂደት ራሳቸውን አገለሉ። ሁኔታው የፈጠረው ቁርሾና ቅሬታ ቀስ በቀስ ጥላቻና መቃቃር አስከተለ። በውጭ መንግስታት ተቃራኒ ፍላጎት ግፊትም ነገርየው ተባብሶ በ2014 የየመንን የእርስ በርስ ጦርነት አዋለደ። በጦርነቱ ሁቲዎች ጠንካራ ግስጋሴ አድርገው ደካማውን የአብዱራቡ መንሱር ሃዲ መንግስት አሸንፈው መዲናዋ ሰንዓን ወረሩ። በሰሜናዊ የመን እስከ ቀይ ባህር ወደቦች ሰፊ ግዛት ማርከዋል። አለኝታቸው የኢራን መንግስት ነው። ኢራናውያን ባለስቲክ ሚሳኤልና ድሮን ጭምር አስታጥቀዋቸዋል። አብዱራቡ መንሱር ሃዲ ከና አስተዳደራቸው ወደ ደቡብ የመን አደን ከተማ ተሰደዱ። ነገር ግን እዛም የረጋ መንበር ስላላገኙ ጠቅልለው ወደ ሳዑዲ አቀኑ። ቋሚ መቀመጫቸው በመንከራተታቸው መዋቅራቸው የሆቴል መንግስት የሚል ስም ወጣለት። የየመን የእርስ በርስ ጦርነት በውጭ መንግስታት ጣልቃ ገብነት
የበለጠ ተጋጋለ። ሳዑዲና አረብ ኤምሬት ሌሎች ሀገራትን አስተባብረውና በምዕራባውያኑ ተደግፈው በሁቲዎች ላይ ዘመቻ ከፈቱ። ሁቲዎችን ከምድረ ገጽ ለማጥፋት በሚል የመን በከባድ የአየር ድብደባ ታረሰች። እግረኛ ጦርም ተሰማርቷል። አገሪቱ ፈራርሳ ወደመች እንጂ ሁቲዎች ንቅንቅ አላሉም። በዚህ የእርስ በርስ ጦርነት መካከል ዓለም አቀፍ አሸባሪዎቹ አልቃይዳና አይሲስን የመሳሰሉ ቡድኖች ደካማው የየመን መንግሥት በሚቆጣጠራቸው የደቡባዊ የመን ክፍሎች አቆጠቆጡ። አሜሪካና አጋሮቿም አሸባሪዎቹን ለመደምሰስ በሚል ሰበብ አካባቢውን በአየር አበራይተውታል። ሰሜን ደቡብ ሳይል መላ የመን የጦርነት አውድማ ሆነች። የተባበረችው አረብ ኤምሬት በጸረ ሁቲ ዓለም አቀፉ ጥምረት ውስጥ እስከ መጨረሻው አልዘለቀችም። በ2018 ሰራዊቷን ከየመን ማስወጣት ጀመረች። ከሳዑዲ ጋር ሆና ሁቲዎችን ከመውጋት ይልቅ የአብዱራቡ መንሱር ሃዲን ስደተኛ የሽግግር መንግሥት የሚገዳደር ታጣቂ ቡድን አደራጀች። ይሄኔ ነው ሁቲዎች ላይ ያነጣጠረው ጦርነት መልኩን ቀይሮ የበርካታ ታጣቂ ቡድኖች ፍጅት ወደ መሆን የተሸጋገረው። የመን ከ10 ዓመታት በላይ እሳት ወርዶባታል። ከ400 ሺህ በላይ ሕዝብ አልቆባታል። ከ21 ሚሊዮን የሚበልጥ ዜጋዋ የሚበላውን ሰርቶ ስለማያፈራ እርዳታ ይጠብቃል። ደቡብና ሰሜን ወሰን ላይ የምትገኘው ታኢዝ ከተማ እንዳልነበረች ሆና ወድማለች። ሰንዓ፣ አደንና ሌሎች አካባቢዎችም ፈራርሰዋል። ዛሬ የመን በዓለም የረሃብ ሪፖርት ውስጥ ከተካተቱት 127 ሀገራት መካከል በ126ኛ ደረጃ ላይ ተሰልፋለች። በ2022 ቻይናና ኦማን ባደረጉት ጥረት የሳዑዲ ዘውዳዊ መንግሥት ከሁቲዎች ጋር የሰላም ስምምነት ላይ መድረሱ ይታወሳል። ሆኖም በ2023 የመጨረሻ ወራት የፍልስጤሙ ታጣቂ ቡድን ሐማስ በእስራኤል ላይ ጥቃት በመክፈቱ የጋዛ ጦርነት ሲፈነዳ ሁቲዎችም ተነሱ። 2000 ኪሎ ሜትር በምትርቃቸው እስራኤል ላይ ሚሳኤል አስወነጨፉ። ነገር ግን ሁቲዎች ለሐማስ አጋርነታቸውን ለማሳየት ከዚህ የበለጠ ለማድረግ ነው የወሰኑት። ቀይ ባህርን በሚቀዝፉ ምዕራብ ዘመም መርከቦች ላይ ጥቃት በመክፈት የዓለምን ንግድ አስተጓጎሉት። ለረጅም ዓመታት በቀጠለው ጦርነት የማቀቁና ተስፋ ያጡት የየመን ዜጎች በዚህ ወቅት ሁቲዎችን እንደ ተስፋቸው መመልከት ጀመሩ። ሁቲዎች መርከብ ሲያግቱና ሲያጋዩ የሚያሳይ የፕሮፓጋንዳ ቪዲዮ መልቀቃቸው ብዙዎች እንዲቀላቀሏቸው አነሳስቷል። አሜሪካና ሸሪኮቿ ግዙፍ የጦር መርከቦችን ወደ የመን ጠረፍ በማስጠጋት ሁቲዎችን ለማጥፋት ያካሄዱት ዘመቻም ትርፍ አላመጣም። በየመን አሁንም ቢሆን ሁቲዎች ናቸው ጠንካራ ወታደራዊና ፖለቲካዊ ቁመና ያላቸው። ዓለም አቀፉ ማህበረሰብ ግን በሰላም የመንን ይመራሉ ብሎ ስለማያምን ራሳቸውን ችለው እንዲኖሩ አልፈቀደላቸውም፣ ዕውቅናም ነፍጓቸዋል። በሙሉ መጠሪያቸው አንሳር አላህ ወይም አንሳሩላህ በመባል ይታወቃሉ። አንሳሩላህ የፈጣሪ ተከታይ የሚል ግርድፍ ትርጓሜ ያለው። ይሁን እንጂ ሁቲ በሚለው መጠሪያቸው ነው በአብዛኛው የሚለዩት። ሁቲ የሚለው ስም የጎሳ ወይም የማህበረሰብ መጠሪያ ብቻ ሳይሆን ማህበራዊ፣ መንፈሳዊና ፖለቲካዊ ንቅናቄያቸውንም የሚወክል ነው። ጥብቅ የጎሳና የእምነት ሥርዓት የሚከተሉት ሁቲዎች ከ2014 እስከ 2015 በየመን መስፋፋትና መጠናከራቸው የመላውን ዓለም ትኩረት ሳበ። በአረብ አብዮት ማግስት በጎ የፖለቲካ ለውጥ ይታይባታል ተብሎም ተስፋ ተጣለ። የመን ግን እስካሁንም ማባሪያ ባጣ ጦርነት ውስጥ ነች። በሁቲዎችና በፕሬዝዳንት አብዱራቡ መንሱር ሃዲ ኃይላት መካከል የሚካሄደው ጦርነት ወዲያው በርካታ ሀገራትን ጋበዘ። ኢራን የሁቲ አማጽያንን ትረዳለች። አብዱራቡ መንሱር ሃዲን በማስመረጥም ሆነ በመደገፍ ሳዑዲ አረቢያና አጋሮቿ ተሰልፈዋል። የየመናውያን ዕጣ ፈንታ ብዙም ሳይዘገይ ነበር ከእጃቸው ወጥቶ በውጭ ኃይላት ቁጥጥር ስር የገባው። የመን ከሺህ ዓመታት በላይ በአናሳዎቹ ዛይዲ ሺዓዎች ስትተዳደር ኖራለች። አስተዳደሩ እስከ 1969 ዘልቋል። የሁቲ ታጣቂዎች ይህን የቀደመ የጎሳ ፖለቲካ የበላይነት ለመመለስ እንደተነሱ ነው ጠቁመው። ሌላው ደግሞ የኢኮኖሚ ጥያቄ ነው። በ2013 የየመን ብሔራዊ ምክክር ሲካሄድና አገሪቱ በፌዴራላዊ መንግሥት ልትተዳደር የሚያስችላት ሕገ መንግሥት ሲረቀቅ ሁቲዎች ተሳትፈዋል። ይሁን እንጂ በወቅቱ ሁለት ተወካዮቻቸው ሲገደሉባቸው ከብሔራዊ ምክክሩ ራሳቸውን አገለሉ። በመንግሥትም ላይ ቂም ቋጠሩ። በ2013 የአብዱራቡ መንሱር ሃዲ መንግሥት
የነዳጅ ድጎማ በማንሳቱ ሕዝቡ ተቆጥቶ ተቃውሞ አሰማ። ይህን ጊዜም ቅራኔ የነበራቸው ሁቲዎች የተቃውሞውን ጎራ ተቀላቀሉ። ዓለም አቀፍ ዕውቅና የተሰጠውን የአብዱራቡ መንሱር ሃዲ መንግሥት ሁቲዎች ገርስሰው መዲናይቱን ሰንዓ ሲይዙ አገሪቱ ወደ ለየለት ብጥብጥ ተዘፈቀች። የአብዱራቡን መንግሥት ሳዑዲ አረቢያና በርካታ የአረብ አገራት አለንልህ ሲሉት፣ ለሁቲዎች ደግሞ ኢራን ቆመችላቸው። በዚህ አሰላለፉ እጅግ ውስብስብ በሆነ ግጭት ዋነኛው ገፈት ቀማሽ ሰላማዊ ሕዝብ ነው። የመን ውስጥ ሳዑዲ መራሹ ኃይልም ሆነ የሁቲ ተዋጊዎች የጦር ወንጀል ስለመፈጸማቸውና በርካታ ንጹሃን ዜጎችን ሰለባ ስለማድረጋቸው በተደጋጋሚ ለተባበሩት መንግስታት ሪፖርት ቀርቧል። ይሁን እንጂ ዓለም አቀፉ ማህበረሰብ ነገሩን መርምሮ እርምጃ ለመውሰድ በቂ ጥረት አያደርግም። በተለይ የሁቲን አማጽያን ለመደምሰስ በሚል ሳዑዲ አረቢያና ሌሎች የአረብ አገራት ተባብረው ያካሄዱት የአየር ድብደባ አገሪቱን ወደ ድንጋይ ዘመን የመለሰ ነበር። በሰሜን ከሳዑዲ አረቢያ፣ በምስራቅ ከኦማን፣ በደቡብና በምስራቅ በህንድ ውቅያኖስና በቀይ ባህር ተከባ ደቡብ አረቢያ ላይ የምትገኘው የመን እጅግ አስደናቂ ገጽታ ተጎናጽፋለች። የየመን የቆዳ ስፋት 528000 ስኩዌር ኪሎ ሜትር ነው። በሰሜናዊ ክፍሏ ከባህር ጠለል እስከ 3700 ሜትር ከፍታ ያለው ተራራማ መሬቷ የተሻለ እርጥበትና ዝናብ ስለሚያገኝ በዚህች አገር አርሶ መብላት አንዱ የኑሮ መሰረት ነው። ከጎረቤቶቿ የተሻለ ዝናብና እርጥበት ማግኘቷ ደግሞ ቀደምት ስልጣኔ እንዲያብብና ቋሚ ከተሞች እንዲመሰረቱባት አስችሏል። በግሪኩ የመልክዓ ምድር ሊቅ ፕቶሎሚ ዕድለኛዋ አረብ ተብላ የተጠራችው የመን 5000 ዘመን ያስቆጠረ ስልጣኔ ባለቤት ናት። የቅመማ ቅመምና የዕጣን ንግድ ማዕከል ነበረች። የቢናውያን፣ የቃጣባን፣ የሐድራሞት፣ የአውሳ፣ የሳባና የጃምር ስልጣኔ በየዘመኑ ተፈራርቆባታል። ከ630 ዓመተ ምህረት ጀምሮ ደግሞ እስልምና ታላቅ አሻራ ያሳርፍባት ጀመር። ግብጾች፣ ሮማውያን፣ ፋርሶች፣ ኦቶማኖችና በየጊዜው የተነሱ ሌሎች ኃያላን መንግስታት ከየመን ጋር ተነጋግደዋል። በባህልና በፖለቲካ ተቀራርበው ኖረዋል። ከየመን ተነስቶ በአረብ አገራት የሚያቆራረጥ ረጅም የሲራራ ንግድ መስመር ከጥንት ጀምሮ ነበረ። እስከ ሩቅ ምስራቅ የተዘረጋውን ንግድ ለመቆጣጠር የሲራራ ዋነኛ መናኸሪያ የሆነችውን የመን መያዝ ብዙ ኃያላን ተመኝተዋል። ቀይ ባህርን ሰንጥቆ የሚያልፍ አዲስ የንግድ መስመር ሲከፈትም ቢሆን የየመን ተፈላጊነት ጨመረ እንጂ አልቀነሰም። በታሪክ እንደተረጋገጠው ጥንታዊ ኢትዮጵያውያን ጭምር ባህር ተሻግረው የመንን ለማስተዳደር የፈለጉት አገሪቱ ለባህርም ሆነ ለየብስ ንግድ ያላትን አመቺነት ለመጠቀም ነው። ኢትዮጵያውያን ቀይ ባህርን ተሻግረው የመንን ከ4ኛው እስከ 6ኛው ክፍለ ዘመን አስከብረዋል። በ1839 ቅኝ ገዢዎቹ እንግሊዞች ደቡባዊ ግዛቷን ሲይዙ 10 ዓመት ቆይቶ ደግሞ ኦቶማን ቱርኮች ዳግም ሰሜናዊውን አካባቢ ተቆጣጠሩ። ቱርኮቹና እንግሊዞቹ ሰሜንና ደቡብ የመን ብለው ድንበር አስመረው ለሁለት ተነጠቋት። በሀገሪቱ አሁንም ድረስ የቀጠለው እልቂት የተዘራው በዛ ዘመን ነው። ከዛ በኋላ የቀደመ የብጥብጥ ውሎና አዳሯ ገረሸ። ዛሬም ጎራ ለይቶ መፋለሙ እንደቀጠለ ነው። የውጭ ኃይሎችም የየራሳቸውን ጎራ መርጠው ተሰልፈዋል። መጀመሪያ ግስጋሴያቸው ያስፈራ የነበረው ሁቲዎች የተቆጣጠሩትን ሰፊ ቦታ ከ2016 ጀምሮ ለቀዋል። በ2019ም በመንግስት ጦር ከባድ ምት የወደብ ከተማዋን አደንን ጥለው ለመውጣት ተገደዋል። አሁን የተወሰነ ቢሆንም ወሳኝ የሚባሉት ሰዓዳ፣ ሰንዓ፣ ሁዴይዳና ታኢዝ ከተሞችና አካባቢዎች በእጃቸው ይገኛሉ። ሁዴይዳ ወደብ የውጭ ረጆቻቸው በቀይ ባህር በኩል የፈለጉትን እንዲያስገቡ ወሳኝ በራቸው ነው። በ2015 በሁቲዎች ከባድ ወረራ የአብዱራቡ መንግስት ከሰንዓ ሲባረር ሳዑዲ አረቢያ ጠንካራ እርምጃ ለመውሰድ መነሳቷ ይወሳል። ባህሬን፣ ግብጽ፣ ዮርዳኖስ፣ ኩዌት፣ ሞሮኮ፣ ቃጣር፣ ሱዳንና የተባበረችው አረብ ኤምሬትን አስተባብራ በሁቲ አማጽያን ላይ ከባድ ዘመቻ ከፈተች። ከጅምሩ በአየር ድብደባ ተወስኖ የቆየው ሳዑዲ መራሹ ጥምረት የእግረኛ ውጊያም ከፍቶ ነበር። የኤርትራና የፓኪስታን ወታደሮችም ተሳትፈዋል።
ይሁን እንጂ የየመን መንግስት ይህ ሁሉ ጠንካራ እገዛ እየተደረገለት ሁቲዎችን ማንበርከክ ተሳነው። አሜሪካ ለሳዑዲ አረቢያ መራሹ ጥምር ጦር ከምታስታጥቀው ጦር መሳሪያ በተጨማሪ ሁቲዎችን በአየር ደብድባለች። የኦባማ አስተዳደር 180፣ የትራምፕ ደግሞ በ4 ዓመታት ውስጥ 200 ጊዜ የመንን በአየር አጥቅተዋል። ይህ ሁሉ የውጭ ሀገራት ድብደባና የመሳሪያ ናዳ ግን ሰላማዊውን የየመን ሕዝብ ፈጀ እንጂ ጦርነቱን ለመቋጨት አንዳችም ረብ አላመጣም። የተባበሩት መንግስታት ድርጅት ዛሬ ለ8 ሚሊዮን የመናውያን የሚያቀርበውን ምግብ ለመቀነስ ተገዷል። በየመን ከ4 ሰዎች 3ቱ ሰብአዊ እርዳታ ያስፈልጋቸዋል የሚባለው የተባበሩት መንግስታት የልማት ፕሮግራም እንደሚገምተው ጦርነቱ በቀጥታ ከሩብ ሚሊዮን ሕዝብ በላይ ሕይወት ቀጥፏል። በጦርነቱ የሚሞተው ሕዝብ ቁጥር ከ2019 ጀምሮ በ60 በመቶ ነው የጨመረው። ጦርነቱ ያስከተለው በሽታ፣ ረሃብና ሌላም ቀውስ ተደማምሮ በአጠቃላይ ከ377 ሺህ በላይ የመናውያን ሕይወታቸውን ማጣታቸው ይነገራል። ዛሬ ላይ 23.4 ሚሊዮን ሰዎች ተረጂ ናቸው። ከነዚህም 13 ሚሊዮኑ ሕፃናት ናቸው። 17 ሚሊዮን ሰዎች ውሃ፣ መጸዳጃና ሌላም መሰረታዊ አገልግሎት አያገኙም። ኮሌራና የንጽህና ችግር የሚያስከትለው ወረርሽኝ የተለመደ ሆኗል። ክትባትና ሌላም የጤና አገልግሎት ማግኘት ፈታኝ ነው። ከ2 ሚሊዮን በላይ ሕፃናት ከትምህርት ገበታ ውጭ ናቸው። ከ500 ሺህ በላይ ሕፃናት በረሃብ አለንጋ እንደሚገረፉ ነው የተባበሩት መንግስታት የሕፃናት መርጃ ድርጅት ዩኒሴፍ የቅርብ ጊዜ ሪፖርት የሚያመለክተው። ዓለም በየመን ላይ ለምን ይህን ያክል ጨከነባት ለሚለው ግን እስካሁን መልስ የተገኘ አይመስልም። ምስኪኗን የመን ፈጣሪ ጎብኛት። አሜን።